አርሰናል ኦሎምፒያኮስን ዝም አስብሏል። በአውሮፓ ቻምፒየንስ ሊግ የሁለተኛ ሳምንት የጨዋታ መርሃ ግብር በሜዳው የግሪኩን ክለብ ኦሎምፒያኮስን ያስተናገደው አርሰናል 2-0 በሆነ ውጤት በማሸነፍ በአውሮፓ ቻምፒየንስ ሊጉ ከሁለት ጨዋታ ሁለቱንም ካሸነፉ ክለቦች ተርታ መሰለፍ ችሏል። አርሰናል 2 ግቦችን ሲያስቆጥር በዚህ ጨዋታ ላይ ልክ በባለፈው በመጀመሪያው ሳምንት ጨዋታ ባሸነፈው ተመሳሳይ ውጤት ይህንንም ጨዋታ አሸንፈው መውጣት ችሏል። በደረጃ ሰንጠረዡ ደግሞ 5ኛ ደረጃ ላይ ተቀምጧል። ይህ ጨዋታ ምን ይመስል ነበር የሚለውን በዚህ ፕሮግራማችን ላይ የምንመለከት ይሆናል። ሰላማችሁ ይብዛ ውድ ተከታታዮቻችን፣ እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። ለቻናሉ አዲስ የሆናችሁ ቤተሰቦች እንደዚህ አይነት ፕሮግራሞች እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደውል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። ትላንትና የሁለተኛ ሳምንት ጨዋታዎች መደረግ ከጀመሩ በኋላ ዛሬም በርካታ ጨዋታዎች ሲደረጉ ነበረ። ከነዚህ ሲጠበቁ ከነበሩ ጨዋታዎች መካከል ደግሞ አንዱ የአርሰናል እና የኦሎምፒያኮስ ጨዋታ ነው። በዚህ ጨዋታ እንግዲህ አርሰናል በአሰልጣኙ ሚኬል አርቴታ በኩል አንዳንድ የተጫዋች ለውጦችን በማድረግ ነው ጨዋታውን የጀመረው። ለምሳሌ በዚህ ጨዋታ ላይ ሪካርዶ ካላፊዮሪ እና ጁሪየን ቲምበር በቋሚነት አልጀመሩም። ይልቁንም ደግሞ ጁሪየን ቲምበር በሚጫወትበት የቀኙ መስመር ላይ ቤን ዋይት ተሰልፎ ሲጫወት ተመልክተነዋል። እንዲሁ ደግሞ በግራው መስመር ማለትም ሪካርዶ ካላፊዮሪ በሚጫወትበት ቦታ ማለት ነው ሉዊስ ስኬሊ ነው በዚህ ጨዋታ ላይ የጀመረው። ዳቪድ ራያ በቦታው እንደተጠበቀው ተሰልፏል። ጋብሪኤል ማጋሌሽም ነበር። እንዲሁ ደግሞ በዚህ ጨዋታ ላይ ዊሊያም ሳሊባ ኮንትራቱን ማራዘሙ ከተሰማ ከአንድ ቀን በኋላ በቋሚነት የጀመረ ተጫዋች ሆኗል። መሀል ሜዳ ላይ የነበረው የተጫዋቾች ኮምቢኔሽን ግን የተጠበቀውን አይነት አልነበረም። ምክንያቱም አሰልጣኙ ሚኬል አርቴታ ዴክላን ራይስን ተጣባባቂ ወንበር አድርጎ ነው ጨዋታውን የጀመረው። በዚህ ጨዋታ ላይ ደግሞ በዚህ ጨዋታ የማርቲን ኦደጋርድ ሚና በጣም ከፍተኛ ነበር። ዙቢሜንዲና ሚኬል ሜሪኖ በጨዋታው ላይ ጀምረዋል። ከፊት ለፊት መስመር ላይ ደግሞ እንደዚሁ ቡካዮ ሳካ አልተሰለፈም፣ ኤበሬቺ ኤዜም አልተሰለፈም። ማርቲኔሊ በቡካዮ ሳካ ቦታ ወደ ቀኝ መስመር ወጥቶ እንዲጫወት ተደርጓል። በግራው መስመር ደግሞ ጋብሪኤል ማርቲኔሊ ከተሰለፈበት በተቃራኒ ሊያንድሮ ትሮሳርድ ተሰልፏል። ከፊት መስመሩን ቪክተር ዮኬሬስ እየመራ ወደ ሜዳ ገብቷል። 2 ነገሮችን እዚህ ጋር እናነሳለን። አንደኛው አርሰናል የመጀመሪያውን ዙር ጨዋታ አትሌቲክ ቢልባኦን 2-0 በሆነ ውጤት አሸንፎ ነው አሁን ሁለተኛውን ጨዋታ ያደረገው። በባለፈው ጨዋታ ላይ ግብ አልተቆጠረበትም። ነገር ግን ግብ ለማስቆጠር 77 ደቂቃዎች ፈጅተውበት ነበር። ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ ተቀይረው እስከሚገቡ ድረስ አርሰናል ጎል አላስቆጠረም ነበረ። በመጨረሻም እነዚህ ተጫዋቾች ተቀይረው ሲገቡ ነው ጎሎችና አሲስቶችን አስመዝግበው ከጨዋታው 3 ነጥብ አርሰናል ይዞ እንዲወጣ ያስቻሉት። ከዚህም ባሻገር አርሰናል ኒውካስልን አሸንፎ ሲመጣ ብዙ ኢነርጂ ብዙ ፋቲግ የነበረውን ጨዋታ ነበር ያከናወነው እና ደግሞ ብዙ ጉልበት የአርሰናል ተጫዋቾች ጨርሰው ነው ወደዚህ ጨዋታ የመጡት። እናም ወሳኝ የሚባሉትን እነ ቡካዮ ሳካን፣ ኤበሬቺ ኤዜን፣ ዴክላን ራይስን ጭምር በማሳረፍ እነ ቲምበር እና እነ ካላፊዮሪን በማሳረፍ በዛሬው ጨዋታ ላይ አርቴታ ወደ ሜዳ ገብቷል። ጨዋታው አጠቃላይ ኦቨርኦል የነበረውን ምስል እንመልከትና ከዛ በኋላ በጨዋታው ላይ መነሳት የሚገባቸውን አንኳር ነጥቦች እናነሳለን። በመጀመሪያው አጋማሽ አርሰናል ጥሩ ፐርፎርም ያደረገበት በተለይ ኤክሰፕሽናሊ የመጀመሪያው 20 ደቂቃ አርሰናል ልዩ የበላይነት የወሰደበት ነበር። የማጥቃት እንቅስቃሴያቸው በጣም ያስገርማል። የሚጣሉ ኳሶች ወደ ፍጹም ቅጣት ምት የግብ ክልል የሚሻገሩ ኳሶች ነበሩ። ወደ 3ኛው የማጥቃት ክፍልም የሚደርሱ ኳሶችን ስንመለከት ነበረ። አርሰናል እንደውም በእነዚህ 20 ደቂቃዎች ነበረ ጨዋታውን መግደል ይችል የነበረው። ግን በአርሰናል በኩል ደግሞ ይህንን ጨዋታ በደንብ ፍሩትፉል ለማድረግ እነዛን 20 ደቂቃዎች ሊጠቀሙባቸው አልቻሉም። 12ኛው ደቂቃ ላይ ማርቲኔሊ ለአርሰናል የመጀመሪያዋን የቀዳሚነቷን ግብ ማስቆጠር ችሏል። ማርቲን ኦደጋርድ ነው ኳሱን በስሩ ቦል ወይም ደግሞ በሰንጣቂ ኳስ በማቀበል ወደ ፍጹም ቅጣት ምት ግብ ክልል ያደረሰው። ቪክተር ዮኬሬስ 2 ተከላካዮች ከሷ አጠገብ ነበሩ። በተለይ አንደኛውን ተከላካይ የቀነሰበት ሁኔታ በጣም የሚያስገርም ነበር። ሆኖም ኳሷን እንግዲህ ሲመታት የመቆጠር እድሏ በጣም ሰፊ ቢሆንም ነገር ግን ኳሷ ደግሞ እንዳትቆጠር የሚያረጋት ነገር ነበር። ከአቅጣጫ መሳት ጋር ተያይዞ
በኋላ ላይም ጋብሪኤል ማርቲኔሊ በቅርብ ርቀት ላይ ስለነበረ ኳሷን ወደ ግብነት መቀየር ችሏል። እንግዲህ ማርቲኔሊ በባለፈው ዓመት ካቻምናም በጣም በብዙ የሚታማበት ነገር ነበር። በተለይ በጥሩ ፐርፎርማንስ ላይ አይደለም የሚገኘው፣ ፎርሙን አጥቶታል የሚሉ ወቀሳዎች ነበሩ። ዘንድሮ ግን ወሳኝ በሚባሉና ቁልፍ በሆኑ ጨዋታዎች ላይ ወሳኝ ግቦችን እያስቆጠረ ነው። ለምሳሌ የአትሌቲክ ቢልባውን ጨዋታ ማስታወስ እንችላለን። በቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር የተደረገውና ተቀይሮ ገብቶ በሽርፍራፊ ሰከንዶች ያስቆጠራትን ግብ ለዚህ ማስታወስ ይቻላል። እንዲሁ ደግሞ በዚህ የአውሮፓ ቻምፒዮንስ ሊግ ጨዋታ ላይም እንደዚሁ ግብ ማስቆጠር ችሏል። ስለዚህ አሁን ማርቲኔሊ ወደ ፎርሙ በደንብ እየገባ እያለ የመጣ ተጫዋች ነው። ሪትሙን በደንብ እያገኘ ያለ ይመስላልና በተለይ ደግሞ እንደዚህ ያሉ ተጫዋቾች በደንብ ግቦችን የሚያስቆጥሩ ከሆነ አሲስቶችን የሚያደርጉ ከሆነ ሞመንተሙን በደንብ ነው የሚያገኙት እና የማርቲኔሊም በዚህ ጨዋታ ላይ የነበረው ሚና በጣም ከፍተኛ ነበር። በእርግጥ ያለ ቦታው ነበር ሲጫወት የነበረው። ለተጫዋቹ ምቾት የሚሰጠው ሞር በግራው መስመር ላይ መጫወት ነው። እሱ ግን ከዛ ከሚጫወትበት ቦታ ተቃራኒ በሆነው የቀኙ መስመር ላይ ወጥቶ ሲጫወት አይተነዋል። ግን ደግሞ የሚጎረብጠው ነገር አልነበረም። የቀኙ መስመር ላይ ጥሩ እንቅስቃሴ፣ የተሻለ ማጥቃት ሲያሳይ ነበር። አርሰናል በዚህ ጎል 1-0 ሲመራ ቆይቷል። ነገር ግን ከ20 ምናምነኛው ደቂቃ በኋላ አርሰናል የተወሰኑ መቀዛቀዞችን እያሳየ ተመልክተናል። በእነዚህ ደቂቃዎች ላይ የአርሰናል መቀዛቀዝና ተጨማሪ ጎል አለማስቆጠር መጨረሻ ደቂቃ ላይ ለተፈጠረው የደጋፊዎች ጭንቀት ትልቁ ምክንያት ሆኗል። ማርቲኔሊ ያንን ጎል አስቆጠረ። ከዛ በኋላ የሆኑ ሙከራዎች ነበሩ። ኢቭን በመጀመሪያው አጋማሽ አርሰናል 11 የግብ ሙከራዎችን ነበር ማድረግ የቻሉ። አርሰናል 11 ሙከራዎችን አድርጓል። ነገር ግን ከነዛ 11 ሙከራዎች 2 ብቻ ነበሩ ኢላማቸውን የጠበቁ የነበሩት። በአንጻሩ በኦሎምፒያኮስ በኩል 2 ሙከራዎችን ሞክረው 2ቱም ኢላማቸውን የጠበቁ ወይም ደግሞ ኦን ታርጌት በሚል የተመዘገቡ ሙከራዎች ናቸው። ስለዚህ ይሄ የአርሰናሎች የበላይነት በግብ ሙከራዎች የታጀበ ቢሆንም ግን ደግሞ የነበሩት ሙከራዎች ኢላማቸውን የጠበቁ ባለመሆናቸው ምክንያት አርሰናሎች በመጀመሪያው አጋማሽ በተለይ ጥሩ የበላይነት በወሰዱበት የጨዋታ ክፍለ ጊዜ መጨረስ የሚገባቸውን ጨዋታ ሳይጨርሱ እንዲቀሩ ምክንያት ሆኗል። ኦሎምፒያኮሶች ሞር በመከላከሉ ላይ ነበር ትኩረት ሲያደርጉ የነበረው። ከመከላከሉ ባሻገር ግን ጥሩ ደግሞ የሚያጠቁባቸው ስፔሶች ካገኙ እነዛን ለመጠቀም ጥረት ያደርጋሉ። በተለይም ደግሞ የቡድኑ ፉልባክ ሆኖ የጀመረው ተጫዋች ኮስቲኒያ በቀኙ መስመር ላይ ተሻጋሪ አደገኛ የሚባሉ ኳሶችን ለማሻገር ጥረት ያደርግ ነበረ እና ደግሞ በላይቭ ፕሮግራማችን ላይም ሳነሳ እንደነበረው በወልቨርሃምፕተን የሚታወቀው ተጫዋች ፖዲየንስ እጅግ በጣም የሚያስገርም እንቅስቃሴን ሲያደርግ ተመልክተናል። የሞከራትን በጣም አደገኛ የምትባል ኳስ ነበረች። ፖዲየንስ እንደውም አብዛኛውን የጨዋታ ደቂቃ ማለት ይቻላል የአርሰናል ተጫዋቾችን ሲረብሽ፣ የአርሰናል ተጫዋቾችን በጣም ለማስጨነቅ ሲሞክር ነው የተመለከት ነው። ይሄ በዚህ ጨዋታ ላይ በመጀመሪያው አጋማሽ የተመለከትናቸው ነገሮች ናቸው። አርሰናሎች አሁንም ቢሆን ተደጋጋሚ ጊዜ ወደ 3ኛ የማጥቃት ክፍል ይደርሳሉ። ሊያንድሮ ትሮሳር ወይ ደግሞ ኦደጋርድ፣ ዩኬሬስም ቢሆን ማርቲኔሊም ተደጋጋሚ ሙከራዎችን ለማድረግ ጥረት ያደርጉ ነበረ። ግን ኢላማቸውን የጠበቁት በጣም ጥቂቶች ብቻ ስለነበሩ ይህ ጨዋታ በአርሰናል የመጀመሪያው አጋማሽ 1 ጎል ብቻ እንዲቆጠር አድርጓል። አንዳንድ ጊዜ በዚህ አጋማሽ ላይ 1 ጎል ብቻ አስቆጥረው ጨዋታቸውን የሚያጠናቀቁ ክለቦች፣ በተለይ ትልልቅ ክለቦች ሁለተኛው አጋማሽ ላይ በጣም የሚቸገሩበት እድል ይፈጠራል። ከደቂቃ ጎል አለማስቆጠሩ የሚፈጥረው ይሄ ፍራስትሬሽኑ፣ ጭንቀቱ፣ ነርቨስ መሆኑ ኢቭን በሜዳ ውስጥ የሚፈጠረውም ድባብ ይታወቃል እና የሁለተኛው አጋማሽ ላይ ደግሞ ለተመለከትነው የኦሎምፒያኮስ የተሻለ እንቅስቃሴ አርሰናል በመጀመሪያው አጋማሽ ላይ ጨዋታውን በደንብ አለመጨረሱ ምክንያት ሆኖ ነበር። ሁለተኛው አጋማሽ ላይ እንደተመለከትነው ጥሩ የኳስ ቁጥጥር በኦሎምፒያኮሶች በኩል ነበር። ተደጋጋሚ ሙከራዎችን ለማድረግ ጥረት ሲያደርጉ ተመልክተናል። አርሰናል እንደውም ካልተሳትኩኝ እስከ 50 ምናምነኛው ደቂቃ ድረስ ሙከራ እንኳን ለማድረግ በጣም ተቸግሮ ነበር። የአርቴታ ቅያሬዎችም እርሊ የሚባሉ የፈጠኑ ቅያሬዎችን አላደረግም። በተለይ በኤዜ እና በተጨማሪነት ደግሞ በቡካዮ ሳካ በኩል እርሊ የፈጠኑ ቅያሬዎችን ሲያደርግ አልተመለከትንም። የሚፈጠሩ ቻንሶች ግን ነበሩ። በኋላ ላይ ማርቲን ኦዴጋርድ በተለይ የሚጥላቸው ኳሶች፣ ወደ ፍጹም ቅጣት ምት ግብ ክልል ለማሻገር የሚሞክራቸው ኳሶች ነበሩ። ግን እነዛን ኳሶች ደግሞ የሚጠቀምባቸው ተጫዋች አልተገኘም ነበር። ከዚህ ባለፈ ማርቲኔሊ እና ትሮሳርድ ከደቂቃ እየተዳከሙ የመጡባቸውን ሂደቶች ተመልክተናል። ኦዴጋርድ በሚሰነጥቃቸው ኳሶች ቀጥታ ለማግኘት ይሞክር የነበረው ቪክተር ዩኬሬስን ነበር። ዩኬሬስም
ሙከራዎችን ለማድረግ ጥረት አድርጓል፣ ግን ደግሞ ግቦችን ማስቆጠር አልቻለም። ግን ዋናው ከቡድኑ ጋር እየተናበበ የሚመጣ ከሆነ የተሻሉ ስፔሶችን ሲያገኝ ጥሩ እድሎችን ሊፈጥር ይችላል። እነዚህ ሁኔታዎች ተመልክተን በኋላ ላይ የተጫዋቹ ቅያሬዎች ተደረጉ። እነ ሜሪኖ ተቀይሮ ወጣ፣ ቤን ዋይት ተቀይሮ ወጣ። አንድ ሳናነሳ የማናልፈው አሰልጣኙ ሚኬል አርቴታ ኢቭን ጎሉ እንኳን በተቆጠረበት ጊዜ ደስተኛ አልነበረም። በጣም ተበሳጭቶ ተጫዋቾቹ ላይ ሲጮህ ነበር። በላይቭ ፕሮግራም ላይም እንዳነሳሁት ቤን ዋይትን እጁን እንኳን እየያዘው የሆነ ነገር ሲለው ነበር እና በአርሰናል የግራ መስመር እንዲሁ ደግሞ በኦሎምፒያኮስ የቀኝ መስመር ላይ ከፍተኛ ማጥቃት፣ በአርሰናል የቀኝ መስመር በኦሎምፒያኮስ የግራ መስመር ላይ በጣም የሚገርም እንቅስቃሴ ሲያሳዩ ነበር። እንግዲህ የቀኙ ፍላንክ ላይ ነው ቤን ዋይት የተሰለፈው፣ ማለትም በጁሪየን ቲምበር ቦታ ላይ እና እዛ ጋር ተደጋጋሚ የሆኑ የማጥቃት ሂደቶችን ለማድረግ ነበር ከፍተኛ ጥረት ከፍተኛ ስትራግል ሲያደርጉ የተመለከት ነው እና ይሄ በራሱ በዛ ቦታ ላይ ያለውን የተወሰነ ክፍተት የሚያሳይ ነበረ። እኔ ቤን ዋይት በመጀመሩ ቅሬታ የለኝም። አሰልጣኝ ሚኬል አርቴታ ጥሩ ነገር አድርጓል። ምክንያቱም ቤን ዋይት በተለይም ለአንድ ወይም ለሁለት የውድድር ዓመታት በተለይም ለሁለት የውድድር ዓመት ከ2022-23 የውድድር ዘመን ጀምሮ 2023-24 የውድድር ዘመንም እንደተመለከት ነው በጣም የሚያስገርመውን ቤን ዋይትን በዛ በቀኝ መስመር በኩል ላይ ተመልክተናል። ግን ደግሞ ከዚህም ተጫዋች ላቅ ያለ ብቃት ያለው ደግሞ እዚህ ቦታ ላይ በደንብ ፐርፎርም ማድረግ የሚችል ሲያጠቃም ሲከላከልም ለቡድኑ ጥሩ ነገሮችን ፕሮቫይድ የሚያደርግ ተጫዋች ጁሪየን ቲምበር አለ። ስለዚህ ቤን ዋይት ፉክክር የሚጠብቀው ከዚህኛውም ተጫዋች ጋር መሆኑን ማንሳት ያስፈልጋል እና በሁለተኛው አጋማሽ ተቀይረው ከወጡ ተጫዋቾች መካከል አንዱ ነው ጁሪየን ቲምበር። ወደዛ ቦታ በመግባት የቀኙ መስመር ላይ ሲጫወት ተመልክተናል። እነ ኤዜ እንዲሁ ደግሞ እነ ዴክላን ራይስ ቡካዮ ሳካ ተቀይረው ከገቡ በኋላ ደግሞ የአርሰናል ማጥቃት በተወሰነ መንገድ የተነቃቃ ይመስል ነበር። ኦሎምፒያኮሶች ግን ከደቂቃ እየጨመረ በመጣ ቁጥር አርሰናል ላይ ፕሬዠር ለማሳደር አርሰናል ላይ ጫና ለመፍጠር ከፍተኛ ጥረት ነበረ ሲያደርጉ የቆዩት። በኋላ ግን ቡካዮ ሳካ ከማርቲን ኦዴጋርድ የደረሰውን ኳስ ወደ ግብነት በመቀየር አርሰናል በጨዋታው ላይ እፎይ ብሎ ጨዋታውን እንዲያጠናቅቅና በተረጋጋ ሁኔታ ጨዋታውን እንዲያጠናቅቅ አድርጎታል። ቡካዮ ሳካ በዚህ ጨዋታ ላይ ግብ አስቆጥሯል። እንግዲህ በቻምፒዮንስ ሊጉ ሌላ ለየት ያለ ታሪክ ነው ማስመዝገብ የቻለው። 19 ጨዋታዎችን አድርጎ 17 ጎል ማስቆጠር ችሏል። 17 ጎልና አሲስት ማስመዝገብ ችሏል ቡካዮ ሳካ። ስለዚህ ይሄ ጨዋታ ላይ ቡካዮ ሳካም የተጫወተባቸው ደቂቃዎች በጣም ጥቂት የሚባሉ ናቸው። ግን ደግሞ ሁለተኛውን ጎል በማስቆጠር ለአርሰናል ደጋፊዎች እፎይታን የሰጠ ተጫዋች ሆኗል እና እንግዲህ በዚህ አይነት ሁኔታ ነው ጨዋታው ሙሉ 90 ደቂቃው ሊጠናቀቅ የቻለው። ግን ደግሞ ጨዋታውን በተመለከተ 2 ወይም 3 አንኳር ነጥቦችን ማንሳት አስፈላጊ ጉዳይ ነው። የመጀመሪያው ጉዳይ የሚሆነው የማርቲን ኦዴጋርድ ጉዳይ ነው። እኔ የላይቭን ፕሮግራምም ስትከታተሉ የነበራችሁ አድማጮችም ታዝባችሁታል፣ ስናገርም ነበረ። የጨዋታው ማን ኦፍ ዘ ማች ወይም የጨዋታው ኮከብ ሊሆን የሚችለው ማርቲን ኦዴጋርድ ነው ብዬ ስናገር ነበር። ምክንያቱም ኳሱን በደንብ ጠለቅ ብሎ ትኩረት ሰጥቶ የሚመለከት ሰው ካለ በደንብ ይሄን ነገር መረዳት ይችላል። ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ሲያሳይ እንደነበር፣ ምን አይነት ብቃት ሲያሳይ እንደነበር በደንብ አይተናል። የማርቲን ኦዴጋርድ ጥሩ መሆን ማለት አርሰናልን የበለጠ በማጥቃቱ 1 ደረጃ 2 ደረጃ 3 ደረጃ ከፍ እንዲል የማድረግ አቅሙ በጣም ከፍተኛ ነው። አርሰናል ማርቲን ኦዴጋርድ ጥሩ እስከሆነ ድረስ የመሸነፍ እድሉ በጣም ጠባብ ነው። ኢቨን አቻ የመውጣት እድሉ በጣም ጠባብ ነው። በዛ ጨዋታ ላይ 95% አሸንፈው የሚወጣ ቡድን ነው ማርቲን ኦዴጋርድ በጣም ጥሩ ከተጫወተ። ምክንያቱም ኳስ እግሩ ላይ ሲይዝ አርቲስቲክ በሆነ መንገድ ነው የሚጫወተው እና ደግሞ ውሳኔዎቹ በሙሉ የተሳኩ ናቸው። አሁን ሁለቱም ጎል ሲቆጠር በዚህ ተጫዋች ምክንያት ነው የተቆጠረው። የመጀመሪያው ኳስም የተቆጠረበትን ሂደት ካያችሁ እሱ በ2-3 ተጫዋቾች መካከል የሰነጠቀው ኳስ ነው ወደ ግብነት የተቀየረው። ቪክተር ዮኬሬስ ሞከራት፣ በኋላ ማርቲኔሊ አጨራረሷን አሳምሮ ወደ ግብነት እንድትቀየር አድርጓል። ከሁለተኛው ማጋማሽ እንቅስቃሴ ጀምሮ ማርቲኔሊ ትሮሳርድ ጥሩ ድሎችን እንዲያገኙ ከኋላ በጣም እገዛ ሲያደርግላቸው የነበረ ተጫዋች ማርቲን ኦዴጋርድ ነው እና ሁለተኛው የቡካዮ ሳካ ጎል ስትቆጠር አሲስት አድርጎለታል። ቀጥተኛ አሲስት ወይም ለግብ የሆነ ኳስ አመቻችቶ አቀብሏል። ስለዚህ ማርቲን ኦዴጋርድን አለማድነቅ ንፉግነት ነው የሚሆነው እና ጥሩ ማርቲን ኦዴጋርድ አሁን ተመልሷል ብሎ መናገር ይቻላል። ምክንያቱም በባለፈውም በኒውካስሉ
ጨዋታ ላይ እንደተመለከትነው ተቀይሮ ገብቶ 18 ደቂቃ ነው ሜዳ ላይ የቆየው፣ ግን ተጽዕኖ በጣም ከፍተኛ ነበር። ማጋሌሽ ላስቆጠራት የማሸነፊያ ግብ አሲስት ያደረገው እሱ ነው። 2022-23 የውድድር ዘመን ላይ እኔ ምርጡን ማርቲን ኦዴጋርድ በአርሰናል የተመለከትነው የዛን ወቅት ነበር። በጣም ምርጥ ሲዝንን ማሳለፍ ችሏል። 15 ጎል አስቆጥሯል። የዛን የውድድር ዓመት በፕሪሚየር ሊግ እንግዲህ 15 ጎል ማለት አንድ አጥቂ እንኳን 15 ጎል ላይ ለመድረስ በጣም ስትራግል ያደርጋል። ነገር ግን በሊጉ 15 ጎሎችን አስቆጥሯል። ይሄ ብቻ አይደለም የሚገርመው፣ ከርቀት እየመታ የሚያስቆጥራቸው ኳሶች በጣም ይበዙ ነበር። ለቡድኑ ቢውልዳፕ በጣም የተመቸ ተጫዋች ነበር ማርቲን ኦዴጋርድ እና በጣም የተለየ ልዩ ሲዝንን አሳልፏል። 2023-24 ላይም ቢሆን በተመሳሳይ ያንኑ ነገር ሲያደርግ ተመልክተናል። ግን ጥሩ ያልሆነ ጊዜ ደግሞ ሲያሳልፍ ደጋፊዎች ይተቹታል፣ ሚዲያዎች ይተቹታል፣ ብዙ አይነት ትችቶች ሊቀርቡ ይችላሉ። ለምሳሌ ኤታን ዋኔሪ ዛሬ እንደው በቻምፒዮንስ ሊጉ ጥቂት ደቂቃዎችን ማግኘት ነበረበት የሚል እምነት ነው ያለኝ እና ጥቂት የጨዋታ ደቂቃዎችን ሊያገኝ ይገባ ነበረ እና ለምንድን ነው ኤታን ዋኔሪ የማይገባው? ኦዴጋርድ እኮ ጥሩ እየተጫወተ አይደለም የሚሉ አይነት ጥያቄዎች ወይም ነጥቦች በተደጋጋሚ ጊዜ ይነሳሉ። አምና የተለየ ነው። እኔ በባለፈው ዓመት የተመለከትነውን እንቅስቃሴ ካየም በኋላ ማርቲን ኦዴጋርድ ጥሩ አይደለም፣ ከክለቡ መሰናበት አለበት ወይ ደግሞ ቤንች መሆን አለበት የሚሉ ሀሳቦች ሲነሱ ነበር። ግን እሱ የአንድ የውድድር ዓመት ነው። ተጫዋቾች የሆነ ውድድር ዓመት ላይ ምርጥ ሊሆኑ ይችላሉ፣ የሆነ የውድድር ዓመት ላይ ደግሞ ፐርፎርማንሳቸው ዝቅ ሊል ይችላል። የሚታየው ነገር ኖርማል ነው እና ብቃታቸው ሲወርድ ግን እንዴት ነው ወደ ብቃታቸው የሚመለሱት የሚለው ነው መሰረታዊውና የርዕሰ ጉዳዩ ማጠንጠኛ ማዕከል መሆን የሚችለው እንጂ ማርቲን ኦዴጋርድ ስላለው ብቃት ማንም ተጠራጥሮ አያውቅም። በሊጉ ከሚገኙ ምርጥ ፕሌይሜከር አማካዮች፣ ጨዋታን ማቀጣጠል ከሚችሉ የአማካይ መስመር ተጫዋቾች መካከል አንዱ ነው። እንደውም እኮ በአንድ ወቅት ማነጻጸሪያው የነበረው ከነ ኬቨን ደ ብሩይነ ከነ ብሩኖ ፈርናንዴዝ ከመሳሰሉ ተጫዋቾች ጋር ነበር ማርቲን ኦዴጋርድን ሲያነጻጽሩት የተመለከተ ነው። ስለዚህ ይሄ ተጫዋች ጥሩ የሚሆን ከሆነ አርሰናልም ጥሩ ይሆናል። ፈጠራው ላይ አርሰናልም ጥሩ መጫወት ይችላል። የዛሬውን ቁጥራዊ መረጃ ብትመለከቱት ይሄን የሚያሳይ ነው። አርሰናል ኤክስፔክትድ ጎሉ ኦፕታ ይዞት በወጣው መረጃ መሰረት የኦፕታ የቁጥራዊ መረጃዎች እንደሚያሳዩት አርሰናል 2.73 ኤክስፔክትድ ጎል ነበረው። ብዙ ነው 2.73 ኤክስፔክትድ ጎል ማለት። አርሰናል 16 ሙከራ ሞክሮ ነበር። ከ16ቱ 5ቱ ኢላማውን የጠበቀ ሙከራ ነው። 61 በመቶ ወይም 60.8 በመቶ አርሰናሎች በዚህ ጨዋታ ላይ ኳስ ተቆጣጥረዋል። በአንጻሩ የኦሎምፒያኮስን ኤክስፔክትድ ጎል ብትመለከቱ 0.51 ነው። 10 ሙከራ ሞክረው 3 ኢላማውን የጠበቀ ሙከራ ማድረግ ችለዋል። እንዲሁ ደግሞ 39 በመቶ የኳስ ቁጥጥር ድርሻ ነበራቸው። ስለዚህ በእነዚህ ሁኔታዎች ውስጥ እንግዲህ 2.73 ኤክስፔክትድ ጎል 16 የግብ ሙከራ ማለት በጣም ጥሩ ነው። ባለፈውም በኒውካስል ጨዋታ ላይ አርሰናል ወደ 20 ምናምን ሙከራ አድርጎ ነበረ። ዛሬ እንደዚሁ 16 ሙከራ ሞክሯል እና ማርቲን ኦዴጋርድ እንደዚህ በጣም ጥሩ እየሆነ የሚቀጥል ከሆነ ለአርሰናል ፕሮቫይድ ማድረግ የሚችላቸው ነገሮች በጣም ብዙ ናቸው እና ማርቲን ኦዴጋርድ ጥሩ በመጫወቱ ምክንያት የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ በሚል ተመርጧል። ለእኔ የሚገባውን ነገር ነው ያገኘው ወይም የሚገባውን ሽልማት ነው ያገኘው። ምክንያቱም ዊችዝ በጣም ጥሩ ምሽትን ያሳለፈው ቀደም እንዳልኩት ነው። እሱ ጥሩ እስከተጫወተ ድረስ ወይም ደግሞ ጥሩ ፐርፎርመንስ ካደረገ ድረስ አርሰናል በዚህ ጨዋታ ላይ አሸንፎ የማይወጣበት ምንም አይነት ምክንያት የለም እና የመጀመሪያው አጋማሽ ላይ በተለይ ምርጡን ኦዴጋርድን ጭምር ነው የተመለከት ነው። እንግዲህ የመጀመሪያው አጋማሽ ላይ ምርጥ ማርቲን ኦዴጋርድን ተመልክተናል ብለን ስንል የመጀመሪያው ማርቲኔሊ ላስቆጠራት ኳስ አስተዋጽኦ ማድረግ የቻለው እሱ ነው። ከዚህ በተጨማሪ ደግሞ እንደ ስኳካ መረጃ ከሆነ በመጀመሪያው አጋማሽ የእሱን ያክል የግብ ዕድሎችን የፈጠረ ተጫዋች የለም። እንግዲህ 2 የሚጠጉ የግብ ዕድሎችን መፍጠር ችሏል። ከዚህ በተጨማሪ ደግሞ 44 ኳሶችን መንካት ችሏል። ከዚህ በተጨማሪ ደግሞ 7 ጊዜ ፖዚሽኖችን ማሸነፍ የቻለ ተጫዋች ነው። ስለዚህ ማርቲን ኦዴጋርድ ብዙ ኳሶችን ሲነካ ነበር፣ ሜዳዎችን ሲያካልል ነበር። ኳስ ከያዘ በኋላ ድሮ የምናውቀው ማርቲን ኦዴጋርድ ነው ስናየ ነበረው። በዚህ የኦሎምፒያኮሱ ጨዋታ ላይ ቀና ብሎ ያያል፣ እስካን ያደርጋል። ማን ነው የማጥቃት ቦታው ላይ የቆመው፣ የትኛው ተጫዋች ፍሪ ነው ለማባቀብል ውጤታማ ሊሆን ይችላል የሚለውን ነገር በደንብ ሲመለከት ነበርና እንግዲህ ሚኬል ሜሪኖ በገባበት የአማካይ ቦታ ላይ ያው ሚኬል ሜሪኖ እንደምታውቁት
ብዙም ማጥቃቱን የሚያግዝ ተጫዋች አይደለም። እንደው ፍጹም ቅጣት ምት ግብ ክልል ውስጥ ገብቶ ኳስ ካልሞከረ ወይም ካላስቆጠረ በስተቀረ ዙቢሜንዲም በተመሳሳይ። ማርቲን ኦዴጋርድ ግን ለብቻው ይህ የአርሰናል አምበል በጣም የሚያስገርሙ ፋንታስቲክ የሚባሉ የኳስ ንክኪዎችን ሲያደርግ ነበር። ለቢውልድ አፑ የተመቸም ተጫዋች ነበር። ከዚህ ባሻገር በዚህ ጨዋታ ላይ የአርሰናል የልብ ምት የመሀል ሜዳው የልብ ምት ሆኖ በጨዋታው ላይ ተመልክተነዋል እና በባለፈው አመት ማርቲን ኦዴጋርድ ያልነበረባቸው ጨዋታዎች ነበሩ። በተለይ ደግሞ የቁርጭምጭሚት ጉዳት አጋጥሞት ከኖርዌይ ብሔራዊ ቡድን ጋር ለሀገሩ እየተጫወተ በነበረበት ጊዜ ነው ያ ጉዳት ያጋጠመው እና ያ ረጅም ጉዳት ማርቲን ኦዴጋርድን ከሜዳ ውጭ አድርጎት ሲመለስ በምናውቀው ፐርፎርማንስ ልክ አላየነውም ነበር ኦዴጋርድን። አሁን አርቴታ ብዙ አማራጮች አሉት በመሀል ሜዳው ቦታ ላይ ዴክላን ራይስን እንደ 8 ቁጥር መጠቀም ይችላል። እንዲሁ ደግሞ ራሱ ማርቲን ኦዴጋርድ አለ፣ ኤበሬቺ ኤዜ አለ እዚህ ቦታ ላይ በደንብ መጫወት የሚችሉ ያውም ተጫዋቹ ዘንድሮ ያልነበረባቸው ጨዋታዎች ነበሩ። በትከሻ ጉዳት ምክንያት 2 ጊዜ ነው የትከሻ ጉዳት ያጋጠመው። መጀመሪያ ከሊድስ ዩናይትድ ጋር በተደረገው ጨዋታ የትከሻ ጉዳት አጋጥሞት ነበረ። ከዛ ደግሞ እንደገና ራሱ ተመሳሳይ የትከሻ ጉዳት አጋጥሞት ከጨዋታ ውጭ ነበር። በኖቲንጋም ፎረስቱ ጨዋታ ላይ ይመስለኛል እና ያ ጉዳት አጋጥሞት የነበረው ተጫዋቹ ግን አሁን ከጉዳት ከተመለሰ በኋላ እንኳን ለአርሰናል ቁልፍ ተጫዋች መሆኑን ቀጥሏል። ለተጫዋቾች ጥሩ ነገሩ በዚህ ሞመንተም መቀጠል ነው። ይህንን ሞመንተም በደንብ አድርገው የሚያስቀጥሉ ከሆነ ጥሩ ጊዜን ማሳለፋቸው አይቀርም። አርሰናል ኤበሬቺ ኤዜን ያስፈረመበት አንዱና መሰረታዊ የሚባለው ምክንያት የማርቲን ኦዴጋርድ ምክንያት ቀንሶ በመታየቱ ምክንያት ለዛ የማርቲን ኦዴጋርድ ቦታ ላይ ተፎካካሪ ተጫዋች ለማምጣት ብዙ ጊዜ ኦዴጋርድ ጥሩ ሳይሆን ይወቀሳል፣ ወይ ኦዴጋርድ ጥሩ ካልተጫወተ እንደዚህ አይነት ክፍተቶች አሉበት እየተባለ ይነሳል። ያው ተጫዋቾች ሰው ናቸውና የአቋም መውረድ፣ የአቅም መቀነስ ልንመለከት እንችላለን። በተለይ ከጉዳት በኋላ ተጫዋቾች እንደተመለሱ ጥሩ ፐርፎርም የማያደርጉ ከሆነ ያ ጉዳት የፈጠረባቸው ፋክተር በቶሎ ላይመለሱ ይችላሉ ወደ ቀድሞ ብቃታቸው። ስለዚህ መታገስ፣ አሰልጣኞቻቸው ለእነሱ ተጨማሪ እድል መስጠት በጣም አስፈላጊ ነው። እንደውም ብዙዎች በባለፈው ክረምት ጥያቄም ሲያቀርቡ ነበረ፣ አረ ኦዴጋርድ አምበል መሆን አይገባውም፣ የአርሰናል አምበል መሆን አይገባውም እያሉ ኢቨን የቀድሞ የአርሰናል ተጫዋችም ሳይቀር ይህን ሀሳብ ሲያነሳ ተመልክተናል። ግን ራሱ ሚኬል አርቴታም የሚተማመንበት ተጫዋች ነው እና እዚህ ጨዋታ ላይ በደንብ ማኖቭ ዘማች ሆኖ ወጥቷል። እኔ በግሌ ከዚህ በኋላ በዚህ ፐርፎርማንሱ የሚቀጥል ከሆነ በደንብ ይህንን ሞመንተም ሪትም አስቀጥሎ መሄድ የሚችል ከሆነ አርሰናል ከዚህ ተጫዋች ብዙ ጥቅም ማግኘት ይችላል። በ2022-23 የውድድር ዘመን እንዳልኳችሁ በሊጉ 15 ጎል አሲስቶች ያስመዘገበ ተጫዋች ነበርና ተመሳሳዩን ነገር ማድረግ የሚችል ተጫዋች ነው። በአምበልነት ቡድኑን ከመምራት በአምበልነት ቡድኑን ሊድ ከማድረግ ባሻገርና ኦዴጋርድ በዚህ ጨዋታ የጨዋታው ኮከብ ነው፣ የሚገባው ነው፣ ምንም የሚያጠያይቅ አይደለም። ከዛ ግን የኦዴጋርድን ጉዳይ ደግሞ ካነሳ ሌላኛው በዚህ ጨዋታ ላይ የጨዋታው ኮከብ የተባለ የነበረውና ምናልባት ከኦዴጋርድ ቀጥሎ ሁለተኛ ደረጃ የጨዋታ ኮከብ ሊመረጥ የሚችለው ዳቪድ ራያ ነው። ዳቪድ ራያ እንግዲህ ክሊንሺቶችን አሁን እንደ ቀልድ እያስመዘገበ የሚገኝ ተጫዋች ነውና ሁልጊዜ ስለ አርሰናል መከላከል ጥንካሬ ስናወራ ስለነ ሳሊባ ስለነ ማጋሌሽ ብቻ እያወራንም ሳይሆን ስለዚህ የስፔናዊ የጎል ዘብ ስለ ዳቪድ ራያም እያወራን መሆኑን በደንብ ማስተዋል ያስፈልጋል። በጣም የተዋጣለት ግብ ጠባቂ ነው። እንግዲህ ዘንድሮ አርሰናል የሚገርማችሁ በፕሪሚየር ሊግ 6 ጨዋታዎችን ተጫውቶ እንዲሁ ደግሞ በካራባኦ ካፕ 1 ጨዋታ ተጫውቶ በአውሮፓ ቻምፒዮንስ ሊግ 2 ጨዋታዎችን ተጫውቷል። በአጠቃላይ 9 ጨዋታዎች ማለት ነው። ግን በጣም በሚያስገርም ሁኔታ የተቆጠረበት ጎል በጣም ጥቂት ብቻ ነው። በማንቸስተር ዩናይትድ ጨዋታ ላይ ክሊንሺት ይዞ ወጥቷል። ከሊድስ ዩናይትድ ጋር ክሊንሺት ይዞ ወጥቷል። እንዲሁ ደግሞ በሊቨርፑል 1 ጎል ተቆጥሮበታል። ያንን እናስታውሳለን። ከዛ ባለፈው ከኒውካስል ጋር በተደረገው ጨዋታ እንደዚሁ ጎል የተቆጠረበት ተጫዋች። እንግዲህ ተመልከቱ፣ በእነዚህ 8-9 ጨዋታዎች እንኳን ዳቪድ ራያ የሚቆጠረበት ጎል በጣም ጥቂት ነው እና ይህንን ግብ ጠባቂ አሁንስ ማን ነው ጎል ሊያስቆጠርበት የሚችለው የሚል ጥያቄ እንዲነሳ የሚያደርግ ነው። ገና በ20 ምናምነኛው ደቂቃ ተጫዋቹ ለምን በባሎንዶር እጩዎች ውስጥ ሁላ እንደተካተተ የባሎንዶር እጩዎች ውስጥ ለምን ተጫዋቹ የስም ዝርዝሩ እንደገባ የምታውቁት የነበረው ፐርፎርማንስ እጅግ በጣም ልዩ ሆኖ ተመልክተነዋል።
እና ለተጫዋቹ የአድናቆት ጭብጨባ ይሄ ስታንዲንግ ኦቬሽን ደጋፊዎች ቆሞ ሊያጨበጭቡለት የሚያስችለውን ፐርፎርማንስ እዚህ ምሽት ላይ ማሳየት ችሏል። በተለይ የመጀመሪያው አጋማሽ ላይ ፖዴንስ የሞከረበት ሙከራ ያለቀለትና በቃ ጎል የሚባል ኳስ ነበረ፣ ግን ያንን ኳስ ያወጣበትን ሂደት ተመልክተናል። የዳቪድ ራያ ልክ ሁለተኛው አጋማሽ ላይ ጥሩ የሚባል እንቅስቃሴ ሲያሳዩ የነበሩባቸውን ሂደቶች ተመልክተናል። ያው የመጀመሪያው አጋማሽ ላይ ቅድም እንዳልኩት የዳንኤል ፖዴንስ ሙከራ ምናልባት ቮሊዋ ወደ ጎልነት የምትቀየርበት እድል በጣም ሰፊ ነበረ፣ ግን ያንን በብቃት ነው መወጣት የቻለው። ከዛ ደግሞ ሁለተኛው አጋማሽ ላይ የተሞከሩበት ኳሶች ነበሩ። ለምሳሌ በግንባር ተገጭቶ የተሞከረ ኳስ ነበር፣ እሱም በአግባቡ ተቆጣጥሮታል። እንዲሁ ደግሞ ፍጹም ቅጣት ምት ግብ ክልል ውስጥ ከርል አድርገው የኦሎምፒያኮሶች የሞከሩት ኳስ ነበረ። አቻ ለመሆን የተቻላቸውን ጥረት በዚህ ሰዓት ላይ ሲያደርጉ ስለነበር ያንን ነገር ግን ተቋቁሞ ደግሞ ዳቪድ ራያ ኳሶችን ሲያድን ነበር። ቅድም እንዳልኩት በዚህ ጨዋታ ላይ ወደ 3 የሚጠጉ ኢላማቸውን የጠበቁ ኳሶች ሞክረው ነበር እና 3ቱንም ኳሶች በጣም በሚገባ ሁኔታ ነው ዳቪድ ራያ ማዳን የቻለው። ስለዚህ እዚህ ጨዋታ ላይ ከማርቲን ኦዴጋርድ ቀጥሎ ዳቪድ ራያ የጨዋታው ኮከብ የሚያስብለውን ድንቅ ጊዜ ነው ማሳለፍ የቻለው። የሚደነቅ ብቃትን ነው እያሳየ የሚገኘው። የውድድር ዓመቱ ላይ ብዙ ክሊንሺት ሊያስመዘግብ ይችላል። እስካሁን ድረስ በአርሰናል ከ100 በላይ ጨዋታዎችን አድርጎ ከ50 በላይ ክሊንሺቶችን ማስመዝገብ ችሏል። ኦልሞስት ከግማሽ በላይ ማለት ይቻላል። ጎል እየተቆጠረበት አይደለም እና የተከላካዮቹን ብቃት የነ ቲምበር፣ የነ ካላፊዮሪ፣ ቤን ዋይት፣ ማጋሌሽ እና ሳሊባን ብቃት ሳናነሳ እናልፍም። ዳቪድ ራያ ግን በራሱ ደግሞ ሌላ ምርጥ የግብ ጠባቂ ዘመን ፕራይሙ ላይ የደረሰ ግብ ጠባቂ መሆኑን እያሳየን ነው የሚገኘው። ለዚህ ደግሞ በደንብ ለተጫዋቹ ክሬዲት መስጠት በጣም አስፈላጊ ነው። በአርሰናል አሁን ከሚገኙ ቁልፍ ከሚባሉ ተጫዋቾች መካከል ለአርሰናል 3 ነጥብ ማግኘት በዚህ ጨዋታ የዚህ ተጫዋች ሚና በጣም ከፍተኛ ነበር። የኦዴጋርድና የራያን ጉዳይ ካነሳን በዚህ ጨዋታ ላይ መጨረሻ የምናነሳው ቁልፍ ነገር የአርቴታ የተጫዋች አመራረጥ ነው። እንግዲህ የዚህን አሰላለፍ ከተመለከትም በኋላ በዚህ ጨዋታ ላይ 5 ወይ 6 የተጫዋች ቅያሬ አድርጓል አርቴታ ከባለፈው ከኒውካስሉ ጨዋታ በኋላ ቡካዮ ሳካን ቤንች አድርጎ ነው የጀመረው። ሌላ ጊዜ አርቴታ አምና ወይ ካቻምና ቢሆን ቡካዮ ሳካን ቤንች አድርጎ አይጀምርም ነበር። በቃ ቡካዮ ሳካ ፕሪሚየር ሊግም ላይ ቻምፒየንስ ሊግም ላይ ኤፍኤ ካፕም ላይ ሲጫወት የምናየው ተጫዋች ነበር። ግን አሁን ሳካን ቤንች አድርጎ ጀምሯል። በዛ ቦታ ላይ ማርቲኔሊ፣ ትሮሳርድ ተሰልፈው ሲጫወቱ እያየን ነው። ራይስ ተጠባባቂ ወንበር ላይ ነበረ። ኤዜ ተጠባባቂ ወንበር ላይ ነበር። ቲምበር፣ ካላፊዮሪ ተጠባባቂ ወንበር ላይ ነበሩ። ስለዚህ አርቴታ በደንብ ስኳድ ዴብዙን እየተጠቀመበት ነው የሚገኘው። ኬሚስትሪውን ያውቀዋል። የቡድን ውህደቱ እንዴት ባለ መንገድ ቢሆን ነው ምን ማድረግ ያለብኝ የሚለውን ነገር በደንብ ያውቋል። በዚህ የክረምቱ የዝውውር መስኮት ደግሞ ከ250 ሚሊዮን ፓውንድ በላይ አርሰናል አውጥቷል። በተለይ ደግሞ የቻምፒየንስ ሊግ ውድድርና የእንግሊዝ ፕሪሚየር ሊግ ላይ ውጤታማ ለመሆን ነው ይሄን ሁሉ ገንዘብ አርሰናል ኢንቨስት ያደረገው እና በባለፉት ጊዜያት ላይ እንግዲህ ስንመለከት እንደነበረው ተጫዋቾቹ ላይ የሆነ በርደን ይበዛ ነበር። ለምሳሌ ሳሊባ ላይ በርደን ይበዛል፣ እነ ማጋሌሽ ላይ እነ ሳካ ላይ በርደን ይበዛ ነበር። አሁን ግን እነዛን በርደኖች አርቴታ ለማካፈል ነው ጥረት እያደረገ የሚገኘውና በትክክል ተጫዋቾቹን ሮቴት እያደረገ እያፈራረቀ ነው እያጫወተ የሚገኘው። አሁን የፊታችን ቅዳሜ አርሰናል በለንደን ደርቢ ደግሞ ዌስትሃምን ሲገጥም ማንን የትኛው ቦታ ላይ ሊያሰልፍ እንደሚችል መገመት አንችልም። ስለ ተጫዋች ቅያሬ አርቴታ ይታማል ወይ የውሳኔዎች ላይ አርቴታ ይታማል፣ ግን ደግሞ እንደሚታማው አይደለም። በቃ ተጫዋች እየቀየረ ውጤት ማምጣት ይችላል። ለምሳሌ በማንቸስተር ሲቲ ጨዋታ ላይ ማርቲኔሊ ተቀይሮ ገባ፣ ጎል አስቆጠረ። በአትሌቲክ ቢልባው ጨዋታ ላይ ትሮሳርድ ተቀይሮ ገባ፣ ጎል አስቆጠረ። ማርቲኔሊም በተመሳሳይ ሁለቱም ደግሞ አሲስትም አስመዝግበዋል። ሌላም ነገር ማንሳት እንችላለን። ባለፈው ከኒውካስል ጋር በተደረገውም ጨዋታ ኦዴጋርድ ገብቶ አሲስት አደረገ፣ ሜሪኖ ገብቶ ጎል አስቆጠረ። አሁን ደግሞ በዚህ የቻምፒየንስ ሊግ ጨዋታ ላይ ቡካዮ ሳካ ገብቶ የማሸነፊያውን ጎል 92ኛው ደቂቃ ላይ ማስቆጠር ችሏል። ስለዚህ ያለውን ስኳድ በደንብ ሮቴት አድርጎ እየተጠቀመበት ነው የሚገኘውና አሁን አርሰናል ምንም የሚያሳስበው ነገር የለም። በቃ ይሄን ሞመንተሙን ብቻ የጠበቀ መሄድ ነው የሚጠበቅበት። የሆኑ ክፍተቶች ሲኖሩ ለምሳሌ በዚህ ጨዋታ ላይ ማጋሌሽ ጉዳት ያጋጠመው ይመስል ነበር። በኋላ ላይ ግን ተቀይሮ እንዲወጣ ተደርጓል በሞስኩዌራ እና ያለው አማራጭ በጣም ሰፊ በመሆኑ ምክንያት
ሚኬል አርቴታም ሆነ የአርሰናል ደጋፊዎች ምንም የሚያሰጋቸው ነገር የለም። እነሱ በሚፈልጉት አማራጭ ተጫዋቾቻቸውን በደንብ ማግኘት ይችላሉና ለአርሰናል ጥሩ ምሽት ነበር ማሳለፍ የቻለው። ከዚህ ከማጋለሽ ጉዳት ጋር ተያይዞ አሰልጣኙ ሚኬል አርቴታ አንድ ሀሳብ ሰጥቶ ነበርና ጉዳቱ የከፋ የሚባል አይደለም፣ ሪስክ ላለመውሰድ ስንል ነው ተጫዋቹን ቀይረን ያስወጣ ነው የሚል ነገር ተናግሯል። ስለዚህ ምናልባት ቀጣይ በዌስትሃሙ ጨዋታ ላይ ተመልሶ ወደ ሜዳ በቋሚ 11 ውስጥ ሲጀምር ልንመለከተው እንችላለን። ከዚህ ባለፈ ግን በማሸነፋችን እንዲሁም ደግሞ ግብ ስላልተቆጠረብን በጣም ደስ ብሎኛል። የአውሮፓ ቻምፒየንስ ሊግ ጨዋታን በማሸነፋችን በጣም ደስተኞች ነን፣ አጀማመራችንም አስደሳች ነው ብሏል። እንግዲህ አርሰናል በዚህ በአውሮፓ ቻምፒየንስ ሊጉ ጥሩ ጅማሮችን ነው ማድረግ የቻለው። እንግዲህ አርሰናል ከ2004 ጀምሮ ለመጀመሪያ ጊዜ በ5 ተከታታይ ጨዋታዎች ላይ የተጫዋች ቅያሬዎችን ባደረጉ ተጫዋቾች አማካኝነት ነው ግብ ማስቆጠር የቻለው። በአትሌቲክ ቢልባኦ ጨዋታ ላይ፣ በማንቸስተር ሲቲ፣ እንዲሁ ደግሞ በፖርት ቬል፣ በኒውካስል፣ አሁን ደግሞ በኦሎምፒያኮስ ተቀይረው የገቡ ተጫዋቾች እንደዚህ ግቦችን እያስቆጠሩ አርሰናልን አሸናፊ ሲያደርጉ ነው እየተመለከትን የምንገኘው። ለማንኛውም አርሰናል አሁን በዚህ በአውሮፓ ቻምፒዮንስ ሊጉ 5ኛ ደረጃ ላይ ተቀምጧል። ለአርሰናል ጥሩ የሚባል ውጤት ነው። በደረጃ ሰንጠረዡ ላይ ከተቀመጡ ቡድኖች መካከል አሁን አርሰናል 5ኛ ደረጃ ላይ ነው የሚገኘው። ያው ከፍተኛ ጎል ያስቆጠሩ ክለቦች ከላይ ከተርታ ሆነው ይመራሉ። ባየር ሚዩኒክ፣ ሪያል ማድሪድ 1ኛና 2ኛ ደረጃ ላይ ነው የሚገኙት። ፔዤ፣ ኢንተር ሚላን እስከ 4ኛ ያለውን ደረጃ ይዘዋል። አርሰናል በ6 ነጥቦችና በ4 ንጹህ ጎል 5ኛ ደረጃ ላይ ነው የሚገኘው። ቃራባክ 6ኛ ደረጃ ላይ ተቀምጧል። እነዚህ 6 ቡድኖች ብቻ ናቸው በደረጃ ሰንጠረዡ በዚህ በአውሮፓ ቻምፒዮንስ ሊጉ ከ2-2 በማሸነፍ 6 ነጥቦችን ማስመዝገብ የቻሉት። አርሰናል ጥሩ ጀምሯል። ዘንድሮ ዋንጫ እንዲያሸንፍ የሚጠበቅበት ክለብ ነው። ያንን ደግሞ ስንል ፕሪሚየር ሊግን ብቻም ሳይሆን ቻምፒዮንስ ሊግም ዋንጫ እንዲያነሳ ፍጻሜ ደርሶ የዋንጫው ባለቤት እንዲሆን የአርሰናል ደጋፊዎች ይጠብቃሉና ለአርሰናል ጥሩ አጀማመር ነው በዚህ በቻምፒዮንስ ሊጉ ያደረገው። ከዚህ የቻምፒዮንስ ሊግ ጨዋታ በኋላ ዌስትሃምን ነው የሚገጥመው። ከዛ በኋላ የኢንተርናሽናል ብሬክ ይመጣል። የጥቅምት ወር ኢንተርናሽናል ብሬክ ከመጣ በኋላ ልክ ከዛ መልስ ደግሞ አርሰናል ሌሎች ጨዋታዎችን ማድረጉን የሚቀጥል ነው የሚሆነው። በዚህ በቻምፒዮንስ ሊጉ ሌሎች ከባባድ ጨዋታዎች መምጣታቸውን ይቀጥላሉ። ኦሎምፒያኮስም በዚህ ጨዋታ ላይ ቀላል ተጋጣሚ አልነበረም። ግን አርሰናሎች ደግሞ በጣም በጥሩ ትኩረት ተጫውተው ሙሉ 90 ደቂቃ በሚባል ደረጃ ይህን ጨዋታ አሸንፈዋል። በ3ኛው ሳምንት እዚሁ ሜዳ ላይ ከአትሌቲኮ ደ ማድሪድ ጋር ከ19 ቀን በኋላ አርሰናል ጨዋታውን የሚያከናውን ይሆናልና ለዛ ጨዋታ ራሳቸውን የሚያዘጋጁበት ነው። ጨዋታው በዚህ ውጤት ተጠናቋል። እንዴት ተመለከታችሁት ጨዋታውን? ሀሳቦቻችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ ማድረጋችሁን አትርሱ። በሌላ ፕሮግራም ፈጣሪ ፈቅዶ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።